ምንድነው? የበጎች በር የተባለ መጽሐፍ ቅዱስ ነው። የበጎች በር ማን ነው? በሉ ንገሩኝ እንጂ። ወደ በጎች በር፣ ወደ በጎች በረት ማለት ነው። ወደ በጎች በረት ነው፣ ይቅርታ። የበጎች በረት የተባለ መጽሐፍ ቅዱስ ነው። በር የተባለ ምንድን ነው ካላችሁኝ፣ ተመልከቱ፣ ምስጢር ነው። ምስጢር ነው። በበር የሚገባ ማለት መጽሐፍ ቅዱስን እየሰራ የሚያነብ ሰው፣ የሚማር ሰው ማለት ነው። የተማረውን እየሰራ መጽሐፍ ቅዱስን የሚያነብ ነው። ለዚህ ሰው አጻዊኒ ያርህ ወሎቱ፣ ቁልፍ የያዘው ሰው ወይም ዘበኛው እረኛ እንደሆነ ያውቀዋልና በበር ሲገባ አይቶ ይከፍትለታል። ቁልፍ ያዡ፣ የመጽሐፍ ቅዱስ ቁልፍ ያዥ የተባለ መንፈስ ቅዱስ ነው። ስለዚህ እየሰራ ወደ መጽሐፍ ቅዱስ ለሚመጣ፣ እየጸለየ እየሰገደ ስርዓቱን ጠብቆ እየተማረ ለመጣ መንፈስ ቅዱስ ምስጢሩን ይገልጥለታል ማለት ነው። በመስኮት የመጣ ግን ሌባ ነው ማለት ተመልከቱ። ሳይማርና ስነ ምግባር ሳይኖረው መጽሐፍ ቅዱስን አንጠልጥሎ የሚጠቅስ ሰው የመጽሐፍ ቅዱስ ሌባ ነው። በሉ የመጽሐፍ ቅዱስ ሌባ በሉ። የምን ሌባ ነው ይሄ? የመጽሐፍ ቅዱስ ሌባ ነው። እንዲህ ያለውን ነው ክርስቶስ ምኑ ላይ የተናገረው? የማቴዎስ ወንጌል ምዕራፍ 7 ላይ ሲናገር ታቀቡኬ ማሳውያን ነቢያት እለ ይመጽኡ በአልባሰ አባግ ወንተ ውስጦሙሰ ተኩላት ወመሰጥሙንቱ፣ የበግ ለምድ ለብሰው ከሚመጡ ውስጣቸው ግን ተኩላ ከሆኑ ሰዎች ተጠንቀቁ አለ። የበግ ለምድ ያለው ምንድን ነው? ጥቅስ ነው። የመጽሐፍ ቅዱስ ጥቅስ ነው። ውስጡ ተኩላ ነው ማለት መጽሐፍ ቅዱስን አይሰራውም፣ በመጽሐፍ ቅዱስ ይነግዳል እንጂ ማለት ነው። ከእንዲህ ያለው ሰው መጠንቀቅ ይገባል። ስለዚህ እንዲሁ ቅዱስ ጳውሎስ እኮ እናንተ ማምላከ የቆሮንቶስን ደቀ መዛሙርት እንዲህ ያላቸው፣ ርቱ ትተአገሱነ። ኧረ ተው የቆሮንቶስ ሰዎች፣ ክርክር ቢነሳስ ቆይ መምህሮቻችን ይምጡ አትሉም ወይ አላቸው። እስኪ በሉ ሁላችሁ ቆይ መምህሮቻችን ይምጡ በሉ እንጂ። አዎ መጽሐፍ ቢጠቅሱላችሁ በጥቅስ ቢያወናብዷችሁ ቆይ መምህሮቻችን ይምጡ አትሉም እንዲህ ያላቸው ቅዱስ ጳውሎስ። ስለዚህ መታገዝ፣ የጊዜውን ለጊዜ፣ የብቃቱን ለብቃት፣ የሞቱን ለሞት፣ በምጽአት የምናውቀውን በምጽአት፣ የሰማዩን ለሰማይ ሰጥቶ ተረጋግቶ ከቤተ ክርስቲያን ውስጥ መኖር ይሻላል። እግዚአብሔር ቤተ ክርስቲያን ውስጥ ያኖረን። ስለ ራእየ ዮሐንስ እንደው ጥቅል ነገር ነግራችሁ ነው እና ራእየ ዮሐንስ ምዕራፍ 20 ላይ የኢትዮጵያ ትንሣኤ ብሎ ሰው እንድየዝ ማን ነው የተረጎመው? ወይ ግሩ ራእየ ዮሐንስ ምዕራፍ 20 ቁጥር 6ን ጠቅሶ ብፁዕ ዘረከበ ክፍለ በትንሣኤ እንደተቀድም መጽያ፣ የመጀመሪያይቱን ትንሣኤ ያገኘ ሰው ብፁዕ ነው የሚለውን ይዘው ይህን ይተረጉማል። ያለ ጊዜው፣ ያለ ንባቡ፣ ያለ ምስጢሩ የመጀመሪያው ትንሣኤ ሰው ሁለት ትንሣኤ ነው ያለው። አንዱ ክርስቶስ ሲመጣ የምንነሳው ትንሣኤ ነው። የመጀመሪያው ትንሣኤ የተባለ አሁን ነው። የመጀመሪያው ትንሣኤ ነው ማለት ማንኛውም ሰው በየዕለቱ የመጀመሪያ ትንሣኤ መነሳት ይችላል። ያ ምን ይባላል? ትንሣኤ ልቡና ይባላል። እስኪ በሉ ምን ይባላል? ትንሣኤ ልቡና። ምን ማለት ነው? ዲያቆኑ በቅዳሴ ጊዜ ስናስቀድስ ምኑ ላይ ይመልስልናል? እለትነብሩ ተንሥኡ፣ የተቀመጣችሁ ተነሱ ይላል። ምን ይላል? የተቀመጣችሁ ተነሱ። ሰው የሚተኛባቸው 3 የተከለከሉ አልጋዎች አሉ። በዚያ የተኛህ ነው ተነስ የሚለው ዲያቆኑ። አንደኛው የስንፍና አልጋ ነው። ሁለተኛው የመርሳት አልጋ ነው። ሦስተኛው የኃጢአት አልጋ ነው። ከነዚህ ተነሱ ነው። ሞታችሁን የረሳችሁ ክርስቶስን የረሳችሁ ሰዎች ተነሱ ማለቱ ነው ዲያቆኑ። አሁን ትንሣኤ፣ የኢትዮጵያ ትንሣኤ የምንለው እሱ ነው። ሰው ሞቱን ረስቶ ሰው እየገደለ ነው። ታሪክ ረስቶ ሰው እያጠፋ ነው። እግዚአብሔር ተረስቶ በዘር እየተባላን ነው። ያንን ነው፣ ከዚያ ነው መነሳት። ትንሣኤ ይለዋል ነው። ከዚህ ክፋት ተነስ፣ ከመርሳት ተነስ። እግዚአብሔርን ከመርሳት፣ ሞትን ከመርሳት፣ ቅዱሳንን ከመርሳት፣ ቤተክርስቲያንን ከመርሳት፣ ከእንደዚህ ያለ መርሳት። በአራት ኃጢአት ያላችሁ፣ በኃጢአት አልጋ ያላችሁ በንስሐ ተነሱ። በአራት ኃኬት ያላችሁ፣ በስንፍና አልጋ ያላችሁ በትጋት ተነሱ። አሁን ሰው እንዴት አድርጎ እንደሚተኛ በደንብ አድርጋችሁ እያያችሁት ነው አይደለም? ሰው በደንብ ተኝቶ የሚጸልይ ተኝቶ፣ የሚያነብ ተኝቶ፣ የሚያጠና ተኝቶ፣ እንደዚህ አድርጎ ያጠናል። በዚያው መጽሐፉ ይዞት ልም ይላል። ምንም እኮ በእውነቱ ማለት ነው እናንተ በግራም ቀጥ በቀኝም ቀጥ ነው። በመንፈሱም እውቀት የለም፣ በስጋውም እውቀት የለም። በግድ ተለምና ነው ያቺ ሲመታ የምትመረቁት ማለት ነው። መከራችሁን አይታችሁ ለዚያ እውቀት ነው እኮ ደግሞ የምትመጻደቁብን። ስለዚህ ተመልከቱ፣ እያልኳችሁ ያለው ምንድን ነው? ስንፍና መወገድ አለበት። ኢትዮጵያ ተነሳች የምለው እኔ
ስንፍናችን ስናስወግድ፣ ከኃጢአት በንስሐ ስንነሳ፣ እንደገና ከመርሳት በተዘክሮ ስንነሳ፣ በማሰብ እግዚአብሔርን በማሰብ ታሪክን በማሰብ ሞትን በማሰብ ቅዱሳንን በማሰብ ክብራችንን በማሰብ የራሳችን ክብር ረስተነው ራሱ እኮ እንስሳ ሆነናል። ከአይጥ አልባስንም፣ ከእባብ አልባስንም፣ ከእንስሳ አልባስንም፣ ከአውሬ አልባስንም። እስቲ እባብን የሚበላ እባብ አምጡ፣ እስቲ ዘንዶን የሚበላ ዘንዶ አምጡ። የለም። አንበሳን የሚበላ አንበሳ እስኪ አምጡ። እስኪ በሬን የሚበላ በሬ አምጡ። ሰው ከእንስሳ አልባሰም። ከዚህ ስንነሳ ነው ኢትዮጵያ ተነሳች ማለት ነው። በቀር ዝም ብለህ ቀይ ቢጫ አረንጓዴ ባንዲራ ለጥፈህ ኢትዮጵያ ተነሳች ብትል ትወድቃለህ እንጂ አትነሳም። እርግጡን ነው የምነግራችሁ ማለት ነው። እርግጡን ነቢያት ሐዋርያት የተናገሩትን አባቶቼ ያስተማሩኝ ይሄው ነው። መጽሐፍ ቅዱስ ያለው ይሄው ነው። ብድግ ብሎ ኧረ ተው ቆይ መምህሮቻችን ይምጡ በሉ እንጂ እውነቴን ነው። እኛ አይደለንም እኮ መምህሮቻቸው፣ እነ ዮሐንስ አፈወርቅ ናቸው፣ እነ ቅዱስ ቄርሎስ እኮ ናቸው መምህሮቻቸው። እንጠይቃቸው አትሉ ብለዋል እነሱ። የቤተ ክርስቲያን ምልክት ሥጋ ወደሙ መስቀል ድንግል ማርያም ናቸው እንጂ ይሄ ባንዲራ ነው። ደግሞ የምንወደውን ባንዲራ እንድንጠላው እኮ ነው እንደሚያደርጉብን። ሰው እመቤታችን እንዲጠላት እመቤታችን በአብይ ጾም ብሉ ብላለች እያለች ያች ሰው እያስበላች ነው ሰሞኑን አሉ። አይደረስ ነው እመቤታችን ብላኛለች እያሉ። መነኩሴ እንዲጠላ መነኮሳት እንዲህ ብለዋል ይባላል። ባይታዊ እንዲጠላ ባይታዊ እንዲያደርገ ይባላል። ባንዲራ እንዲጠላ በባንዲራው ስም መጡብን። በጣም ችግር እኮ ነው እየሰሩብን ያለ። ስለዚህ ወገኖቼ ካህን እንዲጠላ አይደለ እንዴ? አሁን በከተማ ስትሄዱ እኮ ካህናት እንዲጠሉ ልብሰ ተክህኖ ለብሶ የሚሰክር ሰው ታገኛላችሁ። ያ ሰውዬ ካህን አይደለም። ካህናትን እንድትጠሉ የሚያደርግ የተሐድሶና የፕሮቴስታንት ክንፍ ነው። በደንብ ልትነቁበት ይገባል። ስለዚህ ወገኖቼ ራእየ ዮሐንስን ከቤተ ክርስቲያን ተምረን በጸሎት ተምረን ኋላ ሙተን የምናውቀው ነውና ማንም ሊተረጉምልን አልተፈቀደለትም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ያለ ትምህርት፣ ያለ መምህር፣ ያለ ትርጓሜ፣ ያለ ጉባኤ ቤት ዕውቀት የሚገኝ ከሆነ ክርስቶስ ለምን 3 ዓመት ለፍቶ አስተማረ? እንዲሁ ማንም ተነስቶ መጽሐፍ ቅዱስን አንብቦ የሚገለጥለት ከሆነ ሐዋርያትን ዝም ብሎ ገልጦላቸው አይሄድም እንዴ? ለምን ነው 3 ዓመት ለፍቶ ያስተማረ? ለበውክሙኑ እያለ ገባችሁ እያለ ለበውክሙኑ ተረድቷችኋል። እነሱ ደግሞ ፈክር ለነ ተርጉምልን አልገባንም እያሉ ተምረው አምላክ 3 ዓመት ካስተማረ ወር ሳንማር በቃ ለምንል ወዮልን። በእውነት ሐዋርያት እንኳን ከአምላክ 3 ዓመት ነው የተማሩት። ይሄንን ነው ሁላችንም መንቃት የሚገባል። ማንም ሰው መጽሐፍ ቅዱስን መንደር ላይ አምጥቶ ሊተረጉም ስልጣን የለውም። ተመትሮ የሌለባትን በፍሰት የመጣቸውን። ለዚህ ነው የቤተ ክርስቲያን መጻሕፍት በእናት ጡት የተመሰሉት። ሰሎሞን ይናገራል። አዳም አጥባትኪ እህቴ የመራት ሙሽራዬ ጡቶችሽ እንደምን ያምራሉ ብሎ ይናገራል። ብሉይ ኪዳን ሐዲስ ኪዳን ናቸው። እናት ልጅ ስታሳድግ 2 ጡቶቿን 10 ልጅ ቢኖራት የመጀመሪያውን ልጅ ባሳደገችበት ጡት ነው 10ሩንም የምታሳድግ። ብሉይ ኪዳንና ሐዲስ ኪዳን የቤተ ክርስቲያን ጡቶች ናቸው። ሐዋርያት ያደጉበትን ነው እኛ ጠብተን የምናድግበት። ሐዋርያት ምን አስተማሩ? የመጀመሪያው ክፍለ ዘመን ሊቃውንት ምን አስተማሩ? የሁለተኛው ክፍለ ዘመን ሊቃውንት ምን አስተማሩ? የሦስተኛው ክፍለ ዘመን ሊቃውንት ምን አስተማሩ? ይህንን ሰንሰለት ተከትሎ የማይመጣ ተቆርጦ የወጣ ነው። ይሄ በገዛ ፈቃዱ የሚተረጉም የመጀመሪያዎቹ ምን ብለው ተረጎሙት፣ ምን ብለው አመኑት ብላችሁ ወደ ዘመናት ተቀድመን መሄድ አለብን። አንድ የቤተ ክርስቲያን አባት ለመባል በዘመን የቀደመ፣ በቅድስና የቀደመ፣ በእውቀት የቀደመ 3ቱን ማሟላት አለበት። ሊቅ ተብሎ ለመጠቀስ መቅደምማ ሰይጣንም ቀዳማዊ ነው። ግን ከክርስቶስ በዘመን የቀረቡ፣ በዘመን ስለቀረቡ ደግሞ በእውቀትም የቀረቡ፣ እውቀት ብቻ አይደለም በቅድስና የቀረቡ እነዚህን ቅዱሳን ሊቃውንት ከነዘመናቸው ከነታሪካቸው አስመስክረን ያመነች ቤተ ክርስቲያን ናት። መጽሐፍ ቅዱስን ራሱ እኮ የሚነግዱበት ከቤተ ክርስቲያን ተቀብለው እኮ ነው። መጽሐፍ ቅዱስ ሆኖ እንዲቆይ ሕልውናውን የጠበቀችለት እኮ ቤተ ክርስቲያን ናት። መጽሐፍ ቅዱስን የጠበቀችው ቤተ ክርስቲያን መጽሐፍ ቅዱስን ትተሻል አትባልም። በዓይኑ የሚያይ ሰው ዓይን የለህም ይባላል እንዴ? መጽሐፍ ቅዱስን የምትኖር ቤተ ክርስቲያን መጽሐፍ ቅዱስ አታውቂም አትባልም። የምትኖር ማርን እየበላ ያለን ሰው ቀምሶ የማያውቅ ሰው ማር አይጥምም፣
ማር አልበላህም ይባላል አይባልም። ቤተ ክርስቲያን እኮ መጽሐፍ ቅዱስን ኑራ የምታውቅ አባቶቻችን ቅዱስ ዳዊት የተናገረውን ቃል ሲተረጉም ይላሉ ጣዕሙ ወታእምሩ ከመ ኄር እግዚአብሔር፣ እግዚአብሔር ቸር እንደሆነ ቅመሱ ይላል ቅዱስ ዳዊት። ምን ይላሉ አባቶች ሲተረጉሙ? ቀምሷልና ቅመሱ ይላል ብለው ይተረጉማሉ። እስኪ በሉ ቀምሷልና በሉ። ምን አሉ አለ? ቅመሱ አለ። ያልቀመሱ ሰው አሁን እንደው ብድግ ብሎ አንድ ሰው እንደው ስኳር አንዲት ቅምስ አድርጎ ሳይ አይ ስኳር ሲጣፍጥ ይባላል። ኖር አይደለም እንዴ? ነውር እኮ ነው። መጽሐፍ ቅዱስን ያልኖረ ሰው መጽሐፍ ቅዱስ እንዲህ ነው ብሎ አይተችም። እኛም ቢሆን የኖሩትን ነው የምንናገር እንጂ እኔ የገባኝን አይደለም አሁን የተናገሩት ያለ ቅዱሳን ሊቃውንት የቀመሱት የተናገሩትን ነው። ይሄን ነው ስለ ራዕየ ዮሐንስ ምናገር። ራዕየ ዮሐንስን የሚጸልይ ሰው ትልቅ በረከት ያገኛል። ከሚቆምበት ቦታ የብርሃን ምንጣፍ ይነጠፍለታል። ወብፁዕ ዘያነብቦ ይላል ምዕራፍ 1 ላይም ሲናገር ራዕየ ዮሐንስን የሚያነብ ሰው ብፁዕ ነው ይላል። ብፁዕ ንዑድ ክቡር ነው፣ ክብር ያገኛል። እንዲያውም አንድ ዲያቆን ነበረ። አንዲት ንግሥት ታማ ራዕየ ዮሐንስን እየሄደ በየቀኑ እያነበበላት ምሕረት ታገኝ ነበረ። ዲያብሎስ ደግሞ ክፉ ነውና ይሄንን ለማቋረጥ ምን ይላል? ንጉሥ አንተ ስትወጣ ስጦታ እኮ ከሚስት ጋር ኃጢአት የሚሰራ ሰው አለ ብሎ ነገር ደግሞ አስነሳ። በሰዎች አድሮ ነው። ነገ ታዘብ ሲሉት እውነትም ጠዋት ቢመጣ ያ ዲያቆን ቁሞ እያነበበ በሉ ይሄንን ዲያቆን በቆዳ ጠቅላችሁ ባህር ጣሉት አላቸው። ባህር ወስደው ሲጥሉት አንድ ቀይ ጎልማሳ መጥቶ ከባህሩ ላይ ከእጃቸው ነጥቆ አፈፍ አድርጎ ወስዶ ደሴት ላይ ያስቀመጠው። ደሴት ላይ ያስቀምጦት ሲኖር ሚስቲቱ ደዌ ጸናባት። ንግሥቲቱ በሀገር ቢዞር በሐኪም ቢዞር አልድናለች። አልድን ስትል ምን ላድርግ ብሎ ሲጠይቅ አንድ የበቃ ባይታዊ መጥቶ ምን አለው መሰላችሁ? ያ ዲያቆን ካልጸለየላት አትድንም አለው። ያማ ሙቶ የል ባህር ጥየው ለአንተ መሰለ እንጂ እሱስ አልሞተም። እንዲህ ያለ ደሴት አለልህ። እዳ እዚያ ደሴት አምጥቶ ሲጸልይላት ራዕየ ዮሐንስን ሲያነብላት ያቺ ንግሥት ዳነች። ይሄማ የተከበረ ሰው ነው ብሎ ለጵጵስና እንዲበቃ አደረገው። ያ ዲያቆንም እስከ ጵጵስና ድረስ ደረሰ ይላል። ያ ቀይ ጎልማሳ ከሞት የነጠቀው ጎልማሳ ለካ ቅዱስ ዮሐንስ ነበረ። በጸሎት ነጥቆ የወሰደው ማለት ነው። ስለዚህ ሁላችሁም ራዕየ ዮሐንስን ብትችሉ በቀን ምዕራፋን አንዳንድ ምዕራፍ ብታነቡ ግን እተረጉማለሁ ሳትሉ የከበዳችሁን ከመምህራን ይዛችሁ መጣችሁ ለማስተርጎም ነው። ግን ስለዚህ እያነብባችሁ ብትሉ ከሞት ያስጥላችኋል፣ ረድኤት ይሰጣችኋል፣ በረከት ይሰጠናል። የቅዱስ ዮሐንስ በረከት ይደርብን።